ተሻለህ እንዴ? እስኪ ቆይ መሻሌ ላረጋግጠው። እስኪ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 ተሽሎኛል ማለት ነው። አልሐምዱሊላህ ተሽሎኛል። ካላመናችሁ ማስረጃ ያውና እዚህ ጋር አለ። እዚህ ጋር ደግሞ ማንቋቋት አይሰማም። ይሰማል። አደበኛ ኡስታዝ አደበኛ። እሺ ጥያቄሽ ምንድን ነው? ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። አይሰማም እንዴ? ይሰማል። ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? ይሰማል ወይ? ጥያቄ ነበረኝ። እሺ እዚህ ዓለም ላይ ደስ የሚል ኮፍያ ይሄ ነው ልጆች። يلا الله انزلي تحت. ወንድ ከሆንክ አስገባኝ። ኧረ ና ወንድ አይደል ነው ናገዋል ከላለው። ከላይ ያለሽው ቡዬ ይሰማል ወይ? እንዴት ነህ ወንድሜ? አለህ ሰላም ነው? ሁሉ ሰላም። አንተ ጋር ሁሉ ሰላም ነው? አሜን አልሐምዱሊላህ። እሺ ህይወት ስራ እንዴት ነው? ህይወት ስራ በጣም ሸጋ ነው። ካንቺስ ጋር? የኔ ጋርም ሁሉ ሰላም ነው። ደስ ይላል። እሺ እና ሙቢ አንተ ነህ? ሙቢ እኔ አይደለሁም። ሌላ ነው? ሌላ ነው። እኔ ሙቢ የሚሉ ልጅ ፈልጌ ነበር። የጠፉ ሰዎች ምናምን ያገኛለሁ ብሎ ሰው ጠቁመኝ። ከዛ አንተን ብዬ ገባሁ። ተሳስቻለሁ ማለት ነው። እኔ ሙቢ አይደለሁም። እና እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? ሁሉ ሰላም ነው። እና ስራ፣ ህይወት፣ ቤተሰብ ሁሉ ሰላም ነው? ሁሉ ሰላም አለው። በቃ እሺ እንገናኛለን። ልጁ እየፈለክ ስለሆነ እየፈለክሽ ነው? እሺ እሱ አንድ የመጨረሻ ልጠይቅህ። እሺ ያው ስትንህ አንድ ደግሞ ሌላ በሐዲስ ነገር ነውና የሆነ ሐዲስ የሰማሁት ሐዲስ ነበርና በቁረይሾች ነብዩ ሰለላሁ ዐለይሂ ወሰለም ቁረይሾች ጊዜ በነበራቸው ያው ክርክር ጊዜ ያው ነብይ ነኝ ነብይ አይደለም በሚል ያው ይከራከሩ ነበር በዛን ጊዜ ማለት ነው። ያው እና ለአንተ ነብይነት ማረጋገጫ የሚሆን ተአምር አሳየን አሏቸው ማለት ነው። እና ደግሞ ይሄን ተአምር ደግሞ መስፈርት አቀረቡ ማለት ነው። እና ለምሳሌ ከዚህ በፊት ብዙ ነቢያቶች ያው ብዙም ስሙ ረስቼዋለሁ። ለምሳሌ ከዚህ ከተራራ ይሄን ያክል ግመል የሚያክል መስፈርት አምጥቶ ይሄን ተራራ ብቻ ጫፍጫፉን ነው እንትን ስለምታውቁ እና ይሄን ያክል ግመል የምታክል በቃ ብቻ ሁሉን ነገር እንትን ብሎ ያ ነብይ እነሱ ባሉት መሰረት አወጣላቸው ማለት ነው። የድሮ ነብይ ማለት ነው። እና አሁን ያው ላመዛዘልን ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጠይቋቸው አይደል ይሄን ተራራ ወደ ወርቅ ቀይርልን ብሎ አሏቸው። እና የዛኔ ወደ ሌላ እንደማይችሉ አይነት የሆነ ብቻ ወደ ገደሉ አልገቡም። ያ ነገር ለምን ሆነ የሚለው የረጅም ጊዜ ጥያቄ ነው። የሆነስ 10 ምናምን ዓመት ይሄ ሐዲስ ከሰማሁ በኋላ በጣም ሁሌ አእምሮዬ ላይ እንትላልና አንዱስ አብሽር ዛሬ ፈውስ ታገኛለህ። ለ10 ምናምን ዓመት ጭንቅላት ውስጥ የቆየው ጥያቄው ትክክል ነው። ልጁ ነቢያችን ሰለላሁ ዐለይሂ ወሰለምን
አንተ ነብይ ከሆንክ አሏቸው የመካ ከሃዲያኖች ይሄን ተራራ ወደ ወርቅና ወደ ብር ቀይረህ አሳየን እናምናለን አሉ። ገብቷቸዋል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ ያለውን እንገረህ እሱ ነው መልሱ። ለማኑ ማድረግ ተስኗቸው ነብዩ ሰለላሁ ዐለይሂ ወሰለም አልተሰራቸውም። አዳምጡ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አላህን ጠየቁ። አምላክ ያላህ ሆይ አሉ ህዝቦቼ እንዲያምኑልኝ ኢንሻአላህ ይሄን ተአምር ካዩ ደግሞ እንደሚያምኑ ቃል ገብተዋል። ገብቷቸዋል። ለህዝባቸው ካላቸው እዝነት የተነሳ ጠየቁ። ወዲያው መልአኩ ጅብሪል ዐለይሂ ሰላም መጣ። ሙሐመድ ሆይ ከጌታ ዘንድ ለጥያቄ መልስ መጥቷል አላቸው። በቃ አልቋል እንደሚሰራ ይሄ ነገር ተራራዎችን ወደ ወርቅና ወደ ብር ይቀየርላቸዋል፣ ግን ካላመኑ ወዲያው ይቀሰፋሉ፣ ምረጥ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እነዚህ ህዝቦቻቸው ትዕቢተኛ እንደሆነ ያውቋቸዋል። አስቡት፣ ይሄ ተአምር መጥቶ አይተው ካልተቀበሉ እንዳለፉት እንደቀደሙት ህዝቦች ይቀሰፋሉ። አይ እንደዛ እስከሚሆንብኝ አስተምሪያቸው የተቀበለው ቢቀበል ይሻለኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ለመላእኩ ጅብሪል መልስ ሰጡ እንጂ መጥቶላቸው ነበር። ወዲያውም ይሄ ነገር ሊሆን ነበር። ያንን ተራራ ወደ ወርቅና ወደ ብር ቀይርልሃለሁ ብሎ መላእኩ ጅብሪል ዐለይሂ ሰላም ከአላህ ዘንድ መልሱን ይዞላቸው መጥቷል። ይሄ ነው። እሺ مرحبا. بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. هذا رفسو. السلام ورحمة الله وبركاته. أهلا أهلا أهلا. الحمد لله ينيا دعاء الله سبحانه وتعالى تبارك على رقم انجلي أنتن الله سبحانه الذي وزن ستو عينين بيتشال الله لا ساجن الله مزجانا يزرسو عمي بلون موجي. آمين 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 آمين. والله በጣም ደስ ብሎናል። والله በአንዳንድ ጊዜ እንደው የሆነ ቪዲዮ ስለቁ በቃ والله እኔማ ከባለቤቴ በቃ እንደ ህፃን ልጅ ስናለቅስ ነበር። በጣም ይገርም። እንግዲህ አላህ ከሚቀበለው ዱዓዎች አናቆምና መቼም ሁሉ ሰው ዱዓ አንተ መቼም ብዙ ባሪዎች አለው በአላህ Subhanahu Wa Ta'ala ሰበብ ኢንሻአላህ እንኳን አሻለ የቀረው ደግሞ አላህ Subhanahu Wa Ta'ala በቦታ ይመልስልህ ኡስታዜ። አሚን አሚን አሚን። ጀዛከላህ። እንደዛ ወደ ጥያቄ ሄዳለሁ። ቅድም በተናገርከው ኡስታዝ የፈለገው ይመን የፈለገው ይክፈር ስንል ሌላ በኩል ደግሞ አላህ Subhanahu Wa Ta'ala لا تموتوا وانتم مسلمين ከዚህ ላይ ትንሽ እንደነው ትንሽ በዚህ ላይ ብዙ ጊዜ ይሄ ነገር ይዞ ነው እንትምሉትና በዚህ ላይ አንድ በረኝና ወጥበታል። መርሐባ። እሺ አላህ Subhanahu Wa Ta'ala የፈለገ ይመን የፈለገ ይካር ሲል ጊዜ ለኛ ምርጫ እንደሰጠን የሰው ልጅ ክህደትና እምነትን መርጦ መያዝ እንደሚችል እየነገረን ነው። ነገር ግን አላህ Subhanahu Wa Ta'ala ምን ብሏል? መልካሙን ነው መምረጥ ያለባችሁ ብሎ በነብያት በኩል አዟል። ይሄን መልካሙን ምረጡ። ይሄን መልካሙን የመምረጥ ኃላፊነትና ጥሎብናል። ገብታችኋል አይደል? ግን የሰው ልጅ ምርጫ አለው ወይ? አዎ ምርጫ አለው። ያንን ምርጫ አላህ Subhanahu Wa Ta'ala ሰጥቶታል። ያንን መሺአ እንዳለው የአላህ እያጸደቀ ነው። አላህ መሺአ እንዳለው ለሰው ልጅ እያጸደቀ ነው። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። የፈለገ ይመን የፈለገ ይካድ አለ። ነገር ግን እምነቱን ያዙ። እምነቱን ከያዛችሁ ገነትን ትገባላችሁ፣ ክህደትን ከያዛችሁ ወደ ገሃነም ትሄዳላችሁ ብሎ በእምነት አዞናል፣ ክህደትን አስጠንቅቆናል። ይሄ ነው። እሺ يا سلام. እሺ ልጆች በቃ መልካም ጊዜ ሆነላችሁ ኢንሻአላህ። ነገ እንዴ አልሰማም እንዴ ኡስታዴ? አይሰማም እንዴ ሙት አደረጉኝ እንዴ እንደዚህ እየለፈለፍኩት እንደ ደም ስሬ ሁሉ እየወጣብኝ ምንድነው?
ልትወጣ ከሆነ በቃ ውጣ ኡስታዜ፣ ችግር የለም ሌላ ጊዜ ጠይቃሉ። አብሽር እንትን ማለት ይቻላል። እቺ ያው አንገብጋቢ ነው፣ ለሁላችን የሚጠቅም ነገር ነው። ብዙ ጊዜ ያው ክርስቲያኖች ወደ እስልምና ሲመጡ፣ አንዳንድ ጊዜ ደግሞ ወደ እስልምና ሳይመጡ ብዙ ጊዜ እንደ አጀንዳ አድርገው ነው የሚያወጡት እና እንደ አሰል ሙስሊም እንደ ሪል ሙስሊም የሆነ ሰዎች ምንድነው የምንጠበቅብን እኛ በዚህ ላይ እንዳው ለሁላችን የሚጠቅም ነገር ብዬ ነው የምገምተው። በዚህ ላይ ሲስ መልካም ለሚሰልሙ ሰዎች ጥሩ መስተንግዶ አድርጉላቸው። ባለማወቅ አንዳንድ ንግግሮች ሊናገሩ ይችላሉ። በትንሹ በትልቁ መተሳሰቡ ተገቢ አይደለም። ያንን ስህተታቸውን በማረም ወደ እውቀት ቦታ እንዲሄዱ ማስተማር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው ሰሃቦቻቸው በሚሳሳቱ ጊዜ አዲስ የሰለሙ ሰዎች፣ አዲስ ወደ ኢስላም የሚመጡ ሰዎች በሚያደርጉት ስህተት ባለማወቅ የሚናገሩትን ወይም ደግሞ የሚሰራቸውን ስህተቶች ዑመር ብን አልኸጣብ ከዕለታት አንድ ቀን መጥቶ ኦሪትን አነበበ ከፊታቸው። እንግዲህ አስቡት፣ ተውራትን ሲያነብ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ። ወዲያው የማረም ስርዓትን የሰሩት ሐታ ዑመር ዛሬ ሙሴ በእኔ በፊት ቢኖር ኖሮ እኔን ከመከተል ውጭ ሌላ አማራጭ አይኖረውም፣ እሱ አሁን ጊዜው አይደለም ተውራት ብለው በስነስርዓት አስተማሩት። ሐታ ዑመር ብን አልኸጣብ እና እባካችሁ እዚህ ቦታ ላይ የሰለሙ ልጆች አንዳንድ ስህተት ሊሰሩ ይችላሉ። ቀስ ብላችሁ ይሄ እኮ ስህተት ነው፣ ይሄ ነው ትክክለኛው፣ ባለማወቅ መልስ ሲሰጡ ሊሳሳቱ ይችላሉ። አይ ተሳስተሃል፣ ይሄ መልስ ላይ ትክክለኛው መልስ ይሄ ነው እንዲህ ብለህ መልስ። ነቢ ሰለላሁ ዐለይሂ ወሰለም ለሚሰልሙ ሰዎች መሬት ነበሩ። በቃ ዝቅ ብለው እነሱን ያስተምሯቸው ነበር። ሐታ ያልሰለመ ሰው ራሱ ሲሳሳት ነቢ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መስጂድ ውስጥ ሳሉ የሆነ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ለቀቀው። አስቡት፣ መስጂድ ውስጥ ሽንት ቢሸና ዛሬ አንድ ሰው መጥቶ ትለቁታላችሁ? የእኛ ነቢይ ምን እንዳደረጉ ተመልከቱ። ገብቶ ሲሸና ጊዜ ሰሃቦች እየሮጡ ሄዱ። ሲሸና አይተውት ተቆጥተው ነቢ ሰለላሁ ዐለይሂ ወሰለም ወዲያው ጮሁና ምን አሉ? አደራ ጫፉን እንዳትነኩት አሏቸው። እንዳትነኩት፣ ሽንቱን ይጨርስና ሲጨርስ ይዛችሁት ነው አሉ። አያችሁ፣ ወዲያ ሰው ሽንቱን ጨረሰ፣ ያዙትና ሰሃቦች ይዘውት መጡ። እንቱ የአላህ መልእክተኛ መስጂድ ውስጥ እኮ ነው የሸናው አሏቸው። ቢሆን ሳያውቅም ይሄ ሰው አሉ። ተመልከቱ፣ ቁጭ ያደረጉትና ነቢ ሰለላሁ ዐለይሂ ወሰለም እነ ሃዛ በይቱላህ፣ ይህ የአላህ ቤት ነው አሉት። ቤተ አምልኮ ነው። ላ ዩስሊሑ ኢላ ሊሰላቲ ወዚክሪ ወቅራአት ልቁርአን አሉት። ይሄ ሽንት ለመሽናት አይበቃም፣ ለመጽዳዳትም አይበቃም። እዚህ ቦታ ላይ ይህ የተሰራው ሶላት ለመስገድ፣ አላህን ለማውሳት፣ ቁርአን ለመቅራት ነው አሉት። ስለዚህ ከዚህ በኋላ እንዲህ አይነት ቦታ ላይ ይህ ለአምልኮ የተሰራ ቤት ስለሆነ ሽንት ለመሽናት ይሄ ቦታ ብቁ አይደለም ብሎ አስተማሩት። ወደ ይህ ሰው እንዳታውቃላችሁ አላሁመ እግፊር ሊ ወሊሙሐመዳ ወላ ተግፊር ሊገይሪና አለ። አላሁመ እርሐምኒ ወሙሐመድን ወላ ተርሐም ገይረና። አላህ ሆይ አለ እኔና ሙሐመድን ብቻ ማረን፣ ሌላ ማንንም እንዳትምር አለ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ሳቁ። ፈضحك النبي صلى الله عليه وسلم ሳቁና ምን አሉ? ያ ሃዛ አሉት፣ አንተ ሰው ሆይ ፈቀድ ضيقت الواسع አሉት። ወርሐሙና አላሁ ጀሚዓን አሉ። አንተ ሰው ሆይ ሰፊውን የአላህ እዝነት በእኔና በአንተ ብቻ ላይ ብናወጣብብከው አላህ ሁላችንን የሚዘንልን እንጂ አሉ። እያቸው አደራ፣ እዚህ ቦታ ላይ ሰዎች ሰልመው ሊሳሳቱ ይችላሉ። ስህተት ንግግር ሊናገሩ ይችላሉ። እንዲማሩ ወደ ትምህርት ገበታ እንዲሄዱ ስህተት ሲሳሳቱ ያዛድርጋቸው የማረም ስራ ነው እንጂ በትንሽ በትልቁ ማፋጠጡ እነሱን ተገቢ አይደለም። አላህ ሙስተዓን። እሺ ዑስማን። አሰላሙ አለይኩም ኡስታዝ ሁሱ ወንድማችን። ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ለው አልሐምዱሊላህ። እንኳን አፊያ አላህ መለሰልህ። እንኳን እንደዚህ ብላ የነህ ሁሱ ወንድማችን። ወላሂ በጣም እኛ እንትን ብለን ነበር። አላህ ሙሉን አፊያ ይመልስልህ ወንድማችን። አሚን አሚን አሚን። ሹክራን ጀዛከላህ ኸይራ። መርሐባ። አንድ ሶስት ጥያቄ ነበር አጠር አድርጌ እወጣለሁ ስትል ነበርና በጣም ብዙ ጊዜ ልገባ እያልኩ እከታተላለሁ ረጅም ጊዜና እሺ እኔ ጥያቄ ምንድን ነው በዚህ በዲን ላይ ብዙ ልጆች ይጠይቁኛል። የአቅሜን የቻልኩት እንደ አንድ ሙስሊም እመልሳለሁ። ከዛ እንጂልና ተውራት እዚህም ለምሰሙ ወንድሞች እህቶች ማለት ነው እንጂልና ተውራት በፊት ነው የነበር፣ ከቁርአን በፊት ነው አይደለ?
አላህ ለሙሳ ዓለይሂ ሰላም ተውራትን፣ ለዒሳ ኢንጂልን፣ ለዳውድ ዘቡርን ሰጥቷቸው ነበረ። ከዛ አላህ ከቁርአን ነው እኛ አይደለ ራሱን አላህ ብሎ የጠራው በቁርአን ነው አይደለ ራሱን የገለጸው። በኢንጂልና በተውራት ቁርአን ከመውረዱ በፊት ማን ብሎ ይጠራ ነበር የሚል ጥያቄ አለ። መልካም አላህ ሱብሓነሁ ወተዓላ አላህ የሚለው ስሙን በቀደሙትም ነቢያቶች ሁሉ በዚህ ነው ያሳወቃቸው። ብዙ ሰው የሚመስለው አላህ የሚለው ከአረበኛ ቋንቋ ብቻ የተገኘ ይመስላቸዋል። ላ አይደለም። አላህ የሚለው የአረበኛ ቋንቋ አይደለም። አላህ የሚለው በቋንቋ የተገደበ የሆነ ስም አይደለም። አላህ ሱብሓነሁ ወተዓላ ይህ ስሙ ጭራሽ በአረበኛ እንዳውም ምን ማለት ነው ቢባል ትርጉም አለው። አያቸው አይደለ? የአረበኛ ቃል የራሱ ቢሆን ኑሮ ትርጉም አይኖረውም። እዛው በአረበኛ ለአረበኛ ማለት ነው ይታወቃልና በቃሉ። ነገር ግን አላህ የሚለው በአረበኛ የራሱ ትርጉም አለው። ስለዚህ አላህ የሚለው ስሙ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነቢያቶች ሁሉ ያሳውቃቸው የሆነ ስም ነው። በቋንቋ የተገደበ አይደለም። በአረበኛ በዕብራይስጥ በምናምን ተብሎ አይደለም። ላ ነገር ግን በአረበኛ በራሱ ትርጉም አለው። ምንድን የሚመለከው አምላክ ማለት ነው። ሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው በአረበኛ ገብታችሁ አለ አይደል? ስለዚህ አምላክ አላህ ሱብሓነሁ ወተዓላ ይህን ስሙን ለቀደሙት ነቢያት ሁሉ ያሳውቃቸው ነው። ይሄ ነው በየትኛውም ቋንቋ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያት ሲያስነሳ አላህ የሚለውን ስሙን ነግራቸዋል። ይሄ ነው። እሺ መርሐባ ወንድማችን። እኔ አላህ ይርሐመው አባቴ በህይወት የለም። የዛሬ 6 ዓመት ነው ወደ አኼራ ሄደውና አላህ ይርሐመው ነው አድርጉልኝ ሁላችሁ ነው ወንድሞቼ። እና አሁን ምንድነው በሰዓቱ ጦርነት ነበር እኛ ጋር። ከዛ የተገደለው በታጣቂዎች ነው የተገደለው። አሁን ብዙ እንትን አለ በታጣቂዎች። አሁን ለምሳሌ በሆነ አካል የተገደለ ሰው ለጀና ነው የሚለው የሆነ አከራካሪ ነገር አለ። ይሄስ እንዴት ይታያል በዲናችን? በድንገተኛ ሞት ሳያስበው የተገደለ ሰው እሱ ሸሂድ ነው፣ የሸሂዶችን አጅር ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሸሂድ ነው። መርሐባ። የመጨረሻ ጥያቄ የማደርገው እሱ ወንድሜ በጣም አመሰግናለሁ። ብዙ ጊዜ እከታተላለሁ እና እኔ ሁል ጊዜ አልሐምዱሊላህ ብዙ ሰው ያገኛል። እዚህ ዱባይ ላይ ብዙ ችግር ብዙ መከራ አሳልፌያለሁ እና ሁል ጊዜ ምን እላለሁ መጥፎ ነገሮች ይሰራ ነበር፣ መጥፎ ሐራም ነገሮች ይሰራ ነበር። አልሐምዱሊላህ አሁን ጥሩ ደረጃ ነው ያለው። አልሐምዱሊላህ ስራዬን በአግባቡ እየሰራሁ አልሐምዱሊላህ። ግን ምን እላለሁ ሁል ጊዜ ኢንሻአላህ እላለሁ። ሁል ጊዜ የሆነ ነገር መጥፎ ነገር እየሰራሁ ኢንሻአላህ ይሄ ነገር እደርሳለሁ ኢንሻአላህ ስል ወላሂ እላለሁ የሆነ ሰዓት ላይ ጊዜም አይወስድም አጭር ጊዜ ውስጥ ራሴን አገኘዋለሁ ያንን ነገር ኢንሻአላህ ብዬ በቃ ይሄን ነገር ይሆናል በአላህ ፍቃድ እላለሁ። አላቅም መቼ እንደሚሆን ግን ይሳካል ያንን ነገር በቃ እኔ አላህስ ምንድነው ይወደኛል ይሄን ነገር እንዴት ነው ወላሂ እኔ ቀልቤ ንጹህ ነው ምንድነው እላለሁ። በቃ ያንን ነገር ተሳክቶ አየዋለሁና በቃ ይገርመኛል ለራሴ። አላህን አመስግን። የሆነ ነገር ጠይቀህ ያ ነገር በአላህ ፍቃድ ከተሳካለህ አላህን አመስግን። ኩለማ ተጀደደት ለከ ኒዓም ፈሕመድ ረበክ። ጸጋ በተደሰልህ ቁጥር ጌታህን አላህን አመስግን። ነቢያችን ሰለላሁ ዐለይሂ ወሰለም ጸጋ በታደሰላቸውና ባገኙ ቁጥር አላህን ያመሰግኑ ነበር። ታቻለ አይደል? ያ ነው። ሲቀጥል ሌላ ነገር ደስ የሚለው ነገር ለማንኛውም ነገር ኢንሻአላህ ብሎ መናገሩ ይህ የአንድ ሙስሊም መገለጫ ነው። ወላ ተቁለነ ሊሸይእን ኢኒ ፋዒሉን ዛሊከ ገዳ ኢላ ኢንሻአላህ ይላል። ይሄን ነገር እኔ አደርጋለሁ ብለህ አትናገር በአላህ ፍቃድ ካልሆነ በስተቀር የሚለውን ቃል ሳትጠቅም እያለ ይናገር። ኢንሻአላህ ብላችሁ መናገር ስለነገው ኢንሻአላህ በአላህ ፍቃድ ይህ ነገር ይሆናል ብላችሁ መናገሩ የሙስሊም ባህሪ ነው እና ያን ነገር ስታገኝ ጊዜ አላህ ሱብሓነሁ ወተዓላን ማመስገን ነው። እሺ የአላህ ሱብሓነሁ ወተዓላ ውዴታ መገለጫ ምንድን ነው ከተባለ አላህ ሱብሓነሁ ወተዓላ ለደነገገው ህግና ስርዓት መኖር ነው። ያ ነው የአላህ አንተን መውደዱን የሚያሳየው። ኩለማ እስተመረ አልዓብድ ዐላ አልኢማን وعلى العمل الصالح هذا يدل على محبة الله سبحانه وتعالى. عند سو بنوربت بمدر لا يقويتاو بأمنته لا اسكتصنا درسنا الله سبحانه وتعالى بعززو حقنا سرعة لا اسكيد درس يهي الله سبحانه وتعالى وديتا برسوله مسفنون يساير مدراي سقا ما قنيت كن يا الله سقا وديتا مقلج انا وي لا
ምድራዊ ጸጋን አላህ ሱብሓነሁ ወተዓላ ለአማኙም ለከሃዲውም ይሰጠዋል። ከሃዲያኖች በጣም ሀብታም ሆነው ልታያቸው ትችላለህ። ነገር ግን ያ የውዴታ መገለጫ አይደለም። የውዴታ መገለጫ ሚዛኑ ምንድን ነው ከተባለ አልኢማን ወተቅዋ በአላህ ሱብሓነሁ ወተዓላ ማመንና በእርሱ ህግና ስርዓት መሄድ ነው። اثبت على الإيمان وعلى الأمر الصالح فهذا يدل على محبة الله سبحانه وتعالى لك بأمنته لاينا بملكام سرا لاي صنع بتلي الله قديتها ባደረገብህ በሶላት በምናምን ላይ እስከጸናህ ድረስ ይህ አላህ ላንተ ያለውን ውዴታ ያሳያል። ገብቷችኋል? አላህ ላንተ እንደጠላህ በምድር የምታውቀው ከተባለ አላህ ካዘዘህ ትእዛዛት ስትርቅ ጊዜ ነው። አላህ ግዴታ ካደረገብህ ነገራቶች ርቀህ ከሆነ የዛኔ ነው። እሺ ወንጀል የሰራ ሁሉ አላህ ጠልቶታል ወይ? ላ አላህ ሱብሓነሁ ወተዓላ ወደ እርሱ ንስሐ እንድታደርጉ እንድትመለሱ ጥሪ አድርጎላችኋል። ሊአነሁ ዩሒብኩም አላህ ይወዳችኋልና። እንድትጠፉ አይፈልጉም ባሪያዎቹ፣ እንድትጠፉ አይፈልግም፣ አይወድላቸውም ጥፋትን። ወላ የርዳ ሊዕባዲህ ልኩፍር አለ። እኔ ለባሮቼ ክህደትን አልወድላቸውም አለ። ዩሪዱ ላሁ አን የቱበ ዐለይኩም አላህ ንስሐቸውን ሊቀበላቸው ይፈልጋል፣ ንስሐን ይፈልግላቸዋል። ወደ እርሱ እንድትመለሱ ይጠራቸዋል። እሺ يعني أسرع إيش؟ السلام عليكم. عليكم السلام ورحمة الله وبركاته. يا ريت ጥያቄ እሱ ስለ ዑምራ ነበርና እዛ ጋር የፖስተው ናቸው ነበር እኔም ሄድ ይችላል ማለት እንዴት ነው ግልጽ አድርገልኝ ስለ ዑምራ። السلام عليكم ورحمة الله وبركاته. قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم مع ليلته إلا مع ذي محرم. بالله النبي مجرشة كان يمتعمل مسلم ونسيت عندك أنا إنك نليلتو وينم 8 كيلومتر إنك الزيابة العيا اللي ونركت يالا محرم يالا زمر بيتشانات تقوازم برا عند سيت أسمر كتو مالتنا بزوك هونو قناس هي الناس مالكتو بعلوم مشمهكل ولا تحسبال ግማሽ ዑለሞች የግዴታ መሕረም ያስፈልጋቸዋል የሚል ነው። ሌሎች ደግሞ ምንም መሕረም የማታገኝ ከሆነ ልጅቱ ብዙ ከሆኑ ሰብሰብ ብለው በእነርሱ ላይ አደጋ የማይከሰትበት ደህንነታቸው የሚጠበቅበት ሁኔታ ከሆነ ሰብሰብ ብለው ሄደው ቢያደርጉ ችግር እንደሌለ የተናገሩበት ፈትዋ አለ። እሺ ነው እሺ ጥያቄ ላይ ቀጥል ልጆች هلا وعليكم أستاذ. وعليكم السلام ورحمة الله وبركاته. በሰላም ኡስታዝ ስላውኑ ማላ አባቴ በህይወት የለምና አንዳንዴ እኔም ስምል የአባቴን ቀን ይስጠኝ ብዬ እምላለሁና ይሄ ወንጀል ነው ማለት ነው? السلام عليكم ورحمة الله وبركاته. عليكم السلام አይባልም። በአባትም በማንም አይማርም። እኛም እንድንበል የተፈቀደልን በአላህ ሱብሓነሁ ወተዓላ ብቻ ነው። አንድ ጥያቄ አለኝ ኡስታዝ። يا سلام يا سلام. السلام عليكم. عليكم السلام. ሁሴን ጥያቄ ማለት ነው። አሁን በመሐላው ጉዳይ እኔ ብዙ ጊዜ ነው የማመለው ማለት ነው። በውሸት ማለት ምን ማድረግ እችላለሁ? እስከዛሬ ማለት ነው። በውሸት ማለት ሰው ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው ያለበት። طيب جزاك الله خير. ልብ በሉ እዚህ ጋር ይለያያሉ። በደንብ አዳምጡ። በውሸት መማልና በውሸት መማል ከፋራ አለበት የለበትም? ልጅ በውሸት መማል ከፋራ አለበት የለበትም? ማነው ይመልስ? ቅጣት አለበት የለበትም? ከፋረቱል የሚን ያለበት በውሸት የማለ ሰው አለበት አለበት ይላል ኮሜንት ላይ። አለበት አለበት የለበት? ማን ያለው? ማን ያለው? የለበት። በውሸት የማለ ሰው ወንጀል አድርጓል። ወደ አላህ ተውበት ማድረግ ነው ያለበት። ነገር ግን እንዲህ አደርጋለሁ ብሎ ያን ነገር ሳያደርግ የቀረ ወይ አላደርግም ብሎ ያደረገ ሰው ይሄ ነው ከፋራ ያለበት።
በውሸት መማል ማለት ግን ምን ማለት ነው? ከዚህ የተለየ ነው። ይታቻል። ቁርስን በልተሃል አልበላህም ተባለ፣ ወላሂ አልበላሁም አለ። ይሄ ሰው ቃል ገብቶ ቃሉን እያፈረሰ ነው ወይስ እየዋሸ ነው? ይለያያል። ሁለቱ እየዋሸ ነው። ገንዘብ አንስተሃል ወይ ተባለ፣ ወላሂ አላነሳሁም አለ። ይሄ ከአላህ ስብሐነሁ ወተዓላ ውጭ ማነው ቃል ገብቶ ቃሉን እያፈረሰ አይደለም። አድርጋለሁ ብሎ ሳያደርግ ይቀር ነው ወይ አላደርግም ብሎ ያደረገ ይሄ ሰው ይሄ ነው ከፋራ ያለበት። ነገር ግን ይሄኛው ዋሽቷል በአላህ ስብሐነሁ ወተዓላ ስም ሲምል ጊዜ ምንድነው የሚጠበቅበት ከተባለ ከፋራ ሳይሆን ወደ አላህ ተውበት ማድረግ ነው። ወደ አላህ ስብሐነሁ ወተዓላ ተውበት ማድረግ ነው ያለበት። በአላህ ስም ተዋሽቶ አይማርም በፍጹም። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የሆነ ክርስቲያን ነበርና እሱ ጥያቄ አምጥቶ እየተጠያየቅን እያለን እስልምና የነቢያት ሃይማኖት ከሆነ የእስልምና ቁልፉ ምንድነው ሲለኝ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ነው ስለው፣ ከዛ ለምን መጀመሪያ የነቢያት ሃይማኖት ከሆነ ለምን መጀመሪያ ከነቢያት ምሳሌ የመጀመሪያ ነብይ አደም አለይሂ ሰላም ናቸው ነው እና ለምን አሽሀዱ አን ላ ኢላሀ ኢለላህ አደም ረሱሉላህ አልተባለም መጀመሪያ ሲጀመር ሲመጣ ብሎ ጠየቀኝ ማለት ነው። በጣም ጥሩ ይባላል እንደሱ ነው የሚባለው። ለምሳሌ እንስጥ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት እስልምና እንደሚቀበሉ ወይንም ደግሞ እንዴት ሙስሊም እንደሆኑ ይናገራል። እዚያ ጋር ምንድነው ማለት ያለባቸው ማለት ነው? እህት እሱ ባመጣው መሰረት በኢሳ ዘመን ሰዎች እስልምና ሲቀበሉ ምን ማለት ነው ያለባቸው? ባይስከ እንደቀደሙ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ አደም ረሱሉላህ አነ ኢሳ አይዋ አይሽ ቃል በቃል እንደዚህ ይላል። እዚያ ጋር ምን ይላል? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። አያችሁ ሐዋርያቶች ምን አሉ? እዚያ ጋር ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አላህ ምን የሚል ትእዛዝ? በመሲሁ በኩል አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ እመኑ። አንደኛ ያሽሀዱ አን ላ ኢላሀ ኢለላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። አን አሚኑ ቢ ተባሉ በእኔ እመኑ አላቸው አላህ። ወቢረሱሊ እንዲሁም ደግሞ በላኩላችሁ መልእክተኛ ያኔ በመልእክተኛነቱ ያምናሉ ማለት ነው። ወአሽሀዱ አነ ዒሳ ረሱሉላህ ማለት ነው። ዒሳ የአላህ መልእክተኛ ነው ብዬ መሰክራለሁ እንዲሉ። ከዚያም ይህን ቃል የሙስሊምነታቸው ማረጋገጫ እንደሆነ አላህ እዚያው ተናገረ። ምን አሉ? ቃሉ አመና ሐዋርያቶችም አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። የሙስሊምነታቸው ማስመስከሪያ ይህ የሻሃዳ ቃል ነበር። አላህን እንደ አምላክ ተቀብለው መሲሁን እንደ መልእክተኛ መቀበል ነበረባቸው። ልክ ዛሬ ሰዎች ሻሃዳ ሲይዙ የአላህን አምላክነት ተቀብለው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ይቀበላሉ። ከዛሊክ ልክ እንዲሁ በየሁሉም ዘመናት ይሄ ነበረ። ሙሳ ዐለይሂ ሰላም ምን አስተማራቸው? አላህን ተገዙ አላቸው። እርሱ ደግሞ የአላህ መልእክተኛ እንደሆነ ይናገራቸዋል ማለት ነው። ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውም ሊመ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ እኔ የአላህ መልእክተኛ እንደሆንኩኝ ታውቃላችሁም በእርግጥ እያለ ይነግራቸዋል። አምላካቸው ማን እንደሆነ አስተምሯቸዋል። አላህ ማስረጃ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ሙሴ ምን አላቸው ለህዝቦቹ? አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ላ ኢላሃ ኢለላህ የሚለው ቃል ማለት ነው ከአላህ በስተቀር ሌላ ማንም አምላክ የለም ማለት ነው። እርሱ ደግሞ የአላህ መልእክተኛ መሆኑን አስተምራቸዋል ወይ? አዎ። ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም አላቸው። እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ መሆኔን በእርግጠኝነትም አውቃቸዋለን ይላቸዋል። ይሄ ነው። እሺ ዒሳም ይሄን አስተምሯል። ሁሉም ነብያት ይሄን። እሺ ሰላም አለይኩም ኡስታዝ። ጀዛከላሁ ኸይር። አይንህን አላህ ያዲንህ። ሰላም አለይኩም። አሚን 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 አሚን። ኡስታዝ ሻወር ተወስዶ ቁርአን መንካት ይቻላል ወይስ ግድ ውዱ ያስፈልጋል? እሺ ሻወር ውዱን ያጠቃልላል አያጠቃልልም በሚለው በዑለሞች መካከል ሁለት ሀሳብ አለ።
ግማሽ ዑለሞች ሻወር ሙሉ በሙሉ የትኛውን ሻወር ውዱን ያጠቃልላል። ውዱን እስከነየተ ድረስ አንድ ሰው ሻወር መውሰዱ ውዱን ያብቃቃለታል ብለው ይተናገራሉ። ሚንሁም ሸይኽ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። ሌሎች ደግሞ ሻወር ለሁለት ይከፈላል አሉ። እሱም የጀናባ ትጥበትና ከጀናባ ውጭ ያሉ ኖርማል ትጥበቶች። የጀናባ ትጥበት ከሆነ ውዱን እስከነየተ ድረስ በልቡ ውዱንም ያጠቃልልለታል። ውዱን እንዳዲስ ማድረግ አይጠበቅበትም። ሌላ ኖርማል ትጥበት ከሆነ ግን ውዱን ያጠቃልልም ለብቻ ውዱ ማድረግ ያስፈልጋል የሚል አቋም ያላቸው ነው። ለምሳሌ ጁምዓ ብትታጠቡ፣ ልክ እንዲሁ ሙቋችሁ ብትታጠቡ፣ አዲስ ልብስ ለመልበስ ብትታጠቡ፣ የዒድ ሶላት ልትሰግዱ ብላችሁ ብትታጠቡ፣ እነዚህ ሁሉ ውዱ ያስፈልጋቸዋል ማለት ነው። وهذا ما أفتى به ابن عثيمين رحمه الله تعالى. ففي المسائل الفقهية يتقدم كلام الشيخ ابن عثيمين لأنه أفقههم رحمه الله تعالى. الشيء مثلا الناس الذي كخلاف الموضوع سيبال كجنابة تتبت كهونا وضوء አይጠበቅ ባቸውም ውዱን ያጠቃልላሉ። ከጀናባ ውጭ የሆኑ ትጥበቶች ከሆኑ ግን ውዱ አድርጉ። እሺ ውዱ ሽንት ቤት ማድረግ ይቻላል? እዚያው ሻወር ቤት ውስጥ ይቻላል፣ ችግር የለውም። ታዲያ እንዴት ነው ቢስሚላህ የሚለውን የምንለው ከተባለ አለም ይሄን በልባችሁ ማለት ትችላላችሁ። በልባችሁ ቢስሚላህ የሚለውን አስቡና ውዱ አድርጉ። እዛ እርቃናችሁን ብላችሁ ችግር የለውም። በላችሁ ግን እንዴት ነው አፍረት ክራን ሸፍኑ ውዱ ማድረግ። እሺ ሳንሸፍን ብናደርግ እዚያው ወንጀል ነው ማለት ነው፣ ስህተት ነው እንዳለ ችግር የለም ታደርጉ መክሩህ ነው። እሺ እና ደግሞ የዘካ ብር የዘካ ስልህ ይሄ ዘካተል ማል የብር የሚወጣ ብር ለእህት ልጅ ቢሰጥ የእህት ልጅ የእህቶቼ ልጆች የቲሞች ናቸው። እኔ ደግሞ ያው አረብ ሀገር በሰራሁት ላይ አመት የሞላውን ዘካ ብከፍል ለነሱ ብሰጥ እንዴት ይታያል? ችግር የለም፣ በብዙ መንገድ ይታያል። ልክ እንደዚህ በመነጽር ይታያል። የምትሰጪው ገንዘብ ያለ መነጽር እንደዚህ አውልቀሽ ማየት ትችያለሽ። ከፈለግሽ ደግሞ እንደዚህም ገለብጠሽ ምናምን ማየት ትችያለሽ። በሁለቱም ያሳያል። ለሳይ እሺ። እና ለቤተሰብ ችግር የለውም ማለት ነው ቢሰጥ? ለቤተሰብ የማይሰጣቸው አካሎች አሉ። ከንጹህ ገንዘብ የመስጠት ግዴታ የሆነብን እነሱ እናትና አባቶች እነዚህን ዘካ ሳይሆን በንጹህ ገንዘብ የመስጠት ግዴታ አለባቸው። ልክ እንዲሁ ደግሞ አያቶች፣ ልክ እንዲሁ ልጆች፣ የልጅ ልጆች ከነዚህ ውጭ ያሉን አካሎች አጎት፣ አክስት፣ የወንድም ልጅ፣ የእህት ልጅ ምናምን ችግር የለውም። እሺ ጀዛከላ መርሐባ ወኢያኩም። ሰላሙ አለይኩም ሙሱ ወአለይኩም አዳን ኮሜንት ላይ ሳሂህ ሙስሊም 5300 ከጃቢር እንደተዘገበው ነብዩ ጣቶቻቸውን መላስንና ሳህኖችን መጥረግን አዟል። ሹባ ከዛስ ከሐሰተኛ ነብይ ናቸው። ለምን በልታችሁ ሲጨርሱ ጣታቸውን እንደዚህ ጥረጉ ስላሉ እኮ የሚያስወድሳቸው ነገር እኮ ነው። አንዴ ማሚ ሚትሽናቸውና ቀጥላቸዋለሁ። ማሚ ይሰማሻል? ማሚ ይሰማል? ሰላም አለይኩም እሱ። አለይኩም ሰላም እሱ የሆነ አስቸኳይ ጥያቄ አለኝ። አንዴ ትቀጥላለህ። እሺ ማንኛውም ሰባኪዎቻችሁ እናንተ ምናልባት የተነገራችሁትን ነው የምትናገሩት፣ ችግር የለም። ማንኛውም ሰባኪዎቻችሁ የሚነግሯችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ወይም ስለ ኢስላም ትችት በአላህ ስም አንድ ነገር ልንገራችሁ። ወላሂ በሚነግሯችሁ ሐዲሶች ውስጥ ወይ ትልቅ ድንቅ ተአምራትን ታገኛላችሁ፣ ተአምራት የነብይነታቸው ማረጋገጫ ነው። ወይ ለሰው ልጅ ለህይወታቸውም ለነፍሳቸውም ስለ ቀጣዩ ዓለምም ጠቃሚ የሆነን ህግና ስርዓት በዚያ ውስጥ ታገኛላችሁ። ወይንም አህካም ታገኛላችሁ በዚያ ውስጥ ህግጋቶች ገብታችኋል አይደል? በሚነግራቸው ነገር ውስጥ ግን ምንም የሚያስተቻቸው ነገር አይኖርም። እሺ አሁን አንድ ሰው ምግቡን ከበላ በኋላ በተለምዶ ራሱ ይሄን እናደርጋለን፣ ነውሩ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ነገር በግዴታ መልክ አድርገውታል ወይ? ላ ግዴታ አይደለም። ሰውየው ይሄንን ባይልስ ችግር አለው ወይ? ያስቀጣዋል ወይ? ላ አያስቀጣውም። ሙስተሐብ ይባላል። ይሄ በኢስላም ሐራም አለ፣ ሐላል አለ፣ መክሩህ አለ፣ ሙባህ አለ፣ ሙስተሐብ አለ። እነዚህ አምስቱ ሸሪዓዊ ህግጋቶች ናቸው። ገብታችኋል አይደለ? ሐራም ማለት የተወገዘ፣ ሐራም የተከለከለ። ገብታችኋል? ለኛ ሐላል የተፈቀደ፣ መክሩህ አለ የተጠላ፣ ሙስተሐብ አለ የተወደደ፣ ሙባህ ልክ እንደው ያ የተፈቀደ ነገር። እነዚህ ሁሉ ናቸው። ታዲያ ከየትኛው ነው ይሄ ከተባለ
ይሄ ማለት ምንድነው? ሙስተሐብ ነው። ብታደርጉት ሰየው፣ ባታደርግስ እኔ ያለስም ካለ ሰውየው ጣቱ ነው። መብት ነው ይችላል፣ መብት ነው ይችላል። ይሄን ይመስላል። እሺ ጥያቄ አለ ቀጥታ እና ሁሱ እኔ ከትንሽ 3 ወር 4ኛ ወር ይሆናል ከሰለምኩኝ እና ቁርአንም ጀምሬ ነበረ። ከዛ በኋላ ክርስቲያን ጓደኞቼ አሉ አሁንም አብሬያቸው መገናኛቸው እና በቁርአን ላይ ሱራ ሂጅራ ቁጥር 26 ላይ ያለውን ሰው ልጅን ከአፈር ፈጠር ነው የሚል አለ። እሺ እሱ ላስረዳ ምናምን ብሎ እየተሳለቁብኝ ነው እና እስኪ እሱን ብታስረዳኝ። እሺ የሰው ልጅን ከገማጭ ጋር ፈጠርኩት የሚለውን ነው። እንግዲህ የአዳምን አፈጣጠር ሙሉ ሂደቱን የሚገልጸው ቁርአን ብቻ ነው፣ መጽሐፍ ቅዱስ ላይ የለም። አዳምን ከአፈር ፈጠርኩት አለቀ በቃ ይሄ ነው። እንዴት አድርጎ ፈጠረው ያ ነገር ውህዱ ምን ነበር የሚለውን ግን አይናገርም፣ የለም ወፍ። ነገር ግን ቁርአን ይሄን ሙሉን እንዳለ ሂደቱን ይዞ መጥቷል። ታዲያ የትኛው ነው እንትን የሚለው እንትን መወቀስ ያለበት የትኛው ነበር? ሙሉ እንትኑን ይዘህልኝና እንጂ ተብሎ መጽሐፍ ቅዱስ ነበር ሊጠየቅ የሚገባው። ገብታችኋል አይደለ? ነገር ግን እዚያ ላይ አፈር ብሎ ዘጋው በቃ። ነገር ግን አላህ ሱብሓነሁ ወተዓላ በቁርአን ላይ የአዳምን አፈጣጠር ሙሉ ሂደቱን ገለጸው። አፈሩ ከምን ጋር ተዋህዶ ነበር ሰው እስኪሆን ድረስ የነበረበት የሚለውን ሂደት እኛ ለምሳሌ ሰዎች ስንፈጠር ጊዜ የኛ አፈጣጠር አለ፣ የአዳም አፈጣጠር አለ። የኛና የአዳም አፈጣጠር አንድ ነው ወይ? አይደለም፣ በፍጹም ይለያያል። አዳም ከአፈር ነው የተሰራው፣ እኛ ደግሞ ከአፈር ነው ወይ? ላ አይደለንም። የኛን አፈጣጠር ደግሞ ለብቻ ሙሉ ሂደቱን ይናገራል። መጀመሪያ ፍትወት ጠብታ ነበር፣ ያን በተጠበቀው ማህፀን ውስጥ እንዲቀመጥ አደረግኩት እያለ ሙሉ ሂደቱን ይናገራል ስለኛ። ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين. سورة المؤمنين من المعرف مجمرة قد سلا ينيان مرافة ترهيدة الناكرة يعني فتوى التبتا بتتبكوا مع سنة أسكن مكوتي يالي الناكرة كذابوا على ودارك قادر كذا ودا تلامت السجار هيدة نقول له الناكرة كذا ودا أتنت ከዛም በለሰ አላህ ስጋና ለበሰው። ከዛ እንደገና ነፍስን እፋልኩባት ዘራሁባት ሰው መሆናችሁ ወጣችሁ እያለ ሙሉ ሂደቱን ይናገራል። ይሄ ሂደት አለው የመጽሐፍ ቅዱስ ላይ በተጠይቀው የለም። የትኛውም ቦታ ላይ የለም። ይሄ አፈጣጠር ሂደት ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እንዴት ተፈጠርክ ብለህ ብትጠይቀው እሱን የለም፣ አያውቀውም። አይ ሰውን ከአዳም ከአፈር ሰራው ብቻ ነው የሚለው። ያም አዳም ነው፣ ያ አዳም ነው። ያንተን አፈጣጠር ንገረኝ ብለህ ጠይቀው፣ የትም አያገኘም። ያታቻለ እሺ የአዳምን አፈጣጠር እንሄድ። የአዳምን አፈጣጠር ራሱ አፈር ብሎ ዝም አላለም ቁርአን። ሂደቱን ሁሉ ይገልጽላቸዋል። አፈር አለ፣ ከዚያ በኋላ ውሃም አለ። ውሃውና አፈር ሲቀላቀል ምን ይሰጣል ብለህ ጠይቀው፣ ጭቃ ብሎ ይመልስልሃል። ገብቷል? ያ ጭቃ ተትቶ በሚቆይ ጊዜ ለብዙ ጊዜያት የመሽተት ባህሪ ያለ የለውም። ጭቃ መልሱ። ዝናብ ጥሎ የሆነ ቦታ ላይ አይታችሁ ከሆነ ያ ጭቃ ሲቆይ ጊዜ ይገባል አይገባም? ይገባል፣ ይሸታል። ይህን መግለጹ አላህ በቁርአን ላይ ለምን አስፈለገ የሚለውን እንመጣበታለን። የሰው ልጅ በባህሪው የአምላክን ሕግና ስርዓት ትቶ ይኮራል፣ ይንጠባረራል፣ በሌሎች ላይ የበላይነትን ያሳያል። ስለዚህ እዛኔ ከየት እንደመጣ ማሳወቁ ግድ ሆነ። እኔ ለካ ከዚህ ነው የመጣሁት የሚለውን እንዲያውቅና ወደ ራሱ እንዲመለስ ይረዳዋል እንዳሁን እንጂ ይሄ እርሱን ዝቅ ለማድረግ አይደለም። የሰው ልጅ ገብቷቸዋል አይደለ? አንዳንዴ ኩራታ የሚሆነን ሰው ያለፈውን ህይወትን ማስታወስ ተወዳላቸው። ይጠቅመዋል አይጠቅመውም? ይሄ ነገር ይጠቅመዋል። በደንብ አድርጎ መለስ ብሎ ራሱ እንዲመለከት ያደርገዋል። እኔ እኮ ከዚህ ነበር የመጣሁት ይላል። እኔ እንዲህ ነበርኩ ለካ ቤተሰቦች የሚለውን አንተ ደሃ ስላልከው ይሄን ሰውዬ ወይንም ደግሞ ያንን የመጣበትን ስላስታወስከው ሰውየው እንደውም እንዲገሰጽ ይረዳዋል። ኩራታችንን ያንን ይገታልናል። ይሄ ነገር እንዴት ነው የመጣ ነው የሚለውን ስናውቅ ጊዜ አላህ ሱብሓነሁ ወተዓላ ከገማጭ ጋር የሚለው ይሄንን ለማስታወስ ፈልጎ ነው። ይወታቻል አይደል? እንጂ የሰው ልጅን አክብሮታል ወይ? አው ቃል በቃል የአደምን ልጅ አክብሬዋለሁ እያለ ተናግሯል። በሱረቱ ንስራ ላይ ምን አለ? ወለቀድ ከረምና በኒ አደም ይላል። የአደምን ልጆች በእርግጥም አክብሬያቸዋለሁ እያለ አክብሯቸው ከሌላው እንስሳት በተለየ መልኩ አይምሮ ሰጣቸው።
ይታቻል አይደለ? ያንን ጽድቅንና ኃጢአትን የሚለዩበትን ነገር አደረገላቸው። ሌላው እንስሳት ያልተሰጠውም፣ ሌላው ፍጥረት አጠገብ እያየህ ያልተሰጠውም። ትልቁ ያከበረብህ ነገር ያንን እንድትገነዘብ ዘንድ ስለ አምላክ እንድታውቅ ዘንድ መለኮታዊ ራእይ አወረደልህ። ነቢያት የሚባሉ ላከልህ፣ ስለ ራሱ አስተዋወቀ። ይሄ ነው ትልቅ ወሀዛ ተሽሪፉ ሊበኒ አደም፣ ለአደም ልጆች ትልቅ ክብር ነው። ለዚህ ነው አላህ ስለ ቁርአን ሲናገር ምን ይላል? ወኢነሁ ለዚክሩን ለከ ወሊቀውሚከ፣ ሙሐመድ ሆይ ይህ ቁርአን ለአንተና ለህዝቦችህ ትልቅ ክብር ነው እያለ ይናገራል። አምላክ የሰው ልጅን ያከበረበት ለነርሱ በነቢይ በኩል መለኮታዊ ራእይን መግለጡና ስለ ራሱ ማሳወቁ ነው። የዛኔ እርሱን በብቸኝነት አውቀህ ይሄን ዓለም የፈጠረውን አምላክ እንድታውቅ ተደርገህ እርሱን በብቸኝነት መገዛት ትልቁ ጸጋ ነው። ትልቁ ጸጋ ነው። ትልቁ አምላክ ያከበረበት ነገር ነው። ራሱን የሚያስከብር የሰው ልጅ ለፈጠረው ለአንዱ አምላክ ሲገዛ ጊዜ ነው። ከአምላክ ውጭ ለሌላ አካል በተገዛ ቁጥር ራሱን እያረከሰ እያወረደ ነው ያለው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የአዳምን ያፈጣጠር ሂደት በዚህ መልኩ እየገለጸው ነው። ውሃ ነበር። ወሁወ ለዚ ኸለቀ ሚነል ማኢ በሸረን አለ። ሰውን ከውሃ ፈጠርኩት ይላል። ውሃ ብቻውን ነበር ወይ? አይደለም። ኸለቀኩም ሚን ቱራቢን ይላል። ከአፈርም ፈጠርኳቸው እያለ ይናገራል። እዚህ ጋር ከአፈር አለ፣ ውሃ አለ። ሲቀላቀል ምን ይሰጣል? ጭቃ እንደሚሰጠን ይገልጽልናል። ከጭቃም እንደሆነ ይገልጽልናል። ቦታቸው አለ። ያስ የሰው ቅርጽ ተደርጎ በሚሰራ ጊዜ ነፍስ ሳይዘራበት በፊት ያ ጭቃ በሚደርቅ ጊዜ ልክ እንደ ሸክላ ይመስልም ይሆናል። ቦታቸው አለ። ልክ እንደ ሸክላ ይሆናል። ከዚያ በኋላ ነፍስን ዘራሁበት አለ። ይሄ ነው እየገለጸ ያለው። አንድ ሰው ለምሳሌ ገበያ ላይ ወጣህና ጀበና ወይንም ጋቻ የምትሸጥን ሴት ከምንድን ነው የሰራሽው አልካት። ይወታቻለ አይ ይሄን ከአፈር ነው የሰራሁት ትላለች። ሌላኛው ደግሞ ስጠይቃት አይ ከጭቃ ነው ትላለች። አይ ይሄ ደግሞ ከውሃ ነው ብላ ትናገር ትችላለች። ይጋጫል ነው የሚባለው ወይንስ ይህ የተሰራውን ጋቻና ጀበና ሙሉ ሂደቱን እነዚህ ሰዎች እየዘረዘሩ ነው ያሉት? እየዘረዘሩ ነው። አይ ይጋጫል ብለህ እንዴት አንቺ ከአፈር ታያለሽ፣ አንቺ ከጭቃ እንዴት ታያለሽ ብለህ ጓትልም ገብቷል አይደለ? ቤት ሰራን ብለህ አንድ ሰው ከምንድን ነው የሰራኸው አለው። ከብሎኬት ነው አለ። ሌላኛው መጣና አይ ከቆርቆሮ ነው አለ። ይጋጫል? ላ አይጋጭም። ሙሉ ሂደቱን የቤቱን ምንነትን እየገለጸልህ እኮ ነው ያ ጀማዓ። ይሄን መረዳት እንዴት ህፃን ልጅ እኮ የሚረዳው ነገር ነው። አይ ከድንጋይ ነው ብሎ ሌላኛው ተናገረ። ድንጋይም አለው፣ ብሎኬትም አለው፣ ቆርቆሮም አለው። የሁሉም ሂደት ውጤት መጨረሻ ላይ ቤት የሚባለውን ነገር ከምን እንደተሰራ እየገለጸ ነው። ከምን ሰራህ ነው? ሌላውን ከጭቃ ነው የሰራሁት አለ። የጭቃ ቤት መስራት ነው። ሌላኛው ደግሞ አይ እንጨትም አለ። ከእንጨት ምን የሰራሁት አለ። የሚጋጭ ነገር ነው። እዚህ አሁን ከጭቃ ብላ እንደገና ከእንጨት እንዴት ትላለህ? የማይጋጫል። ሙሉ ሂደቱን አላህ ሱብሓነሁ ወተዓላ እየገለጸልን ነው በቁርአን ላይ። ስለዚህ አደምን በእነዚህ ነገራቶች በእነዚህ ውህዶች እንደፈጠረው እየገለጸልን ነው። የሚለው ደንቋቸው ከሆነ በሚተው ጊዜ ጭቃ ምን ይሆናል? አንዴ ላሳያችሁ። አፈር ብሎ ይናገራል አንድ ቦታ ላይ፣ አንድ ቦታ ደግሞ ጭቃ ይላቸዋል። ታዲያ ሰው ይጋጫል ማለት ነው። አንድ ቦታ ላይ ጭቃ ብሎ አንድ ቦታ ላይ እንደገና ደግሞ አፈር ማለቱ እሱን እንመልከተው ማለት ነው። እሺ ጥያቄ ያለ ካለ እስከዛ መጠየቅ ይችላል።